ስንት ጊዜ እሺ ብላችሁ ራሳችሁን ጎድታችሁታል? ወደ ስነ ልቦናው ጥልቅ ምስጢር ከመግባታችን በፊት በአዲስ አበባ የምትኖር ሳራ የተባለች አንዲት ወጣትን ታሪክ ላጫውታችሁ። ሳራ በማህበረሰቧም ሆነ በሥራ ቦታዋ መልአክ ተብላ ነው የምትጠራው። ምክንያቱም ሳራ ላለመጋጨት፣ ሰውን ላለማስቀየምና ሁል ጊዜ ጥሩ ሰው ለመባል ስትል አፏ አይ ማለትን አያውቅም። የሥራ ባልደረቦቿ ሳይጨርሱ የሄዱትን ሪፖርት እንድትሰራ ስትጠየቅ ፈገግ ብላ እሺ ትላለች። ቤተሰቦቿ በረፍት ቀኗ የዘመድ ድግስ እንድታስተባበር ሲጠይቋት ዝም ብላ እሺ ትላለች። ሁሉም ሰው ይወዳታል፣ ምክንያቱም የሁሉንም ሰው ሸክም ትሸከማለችና። አንድ ቀን ግን ሳራ ለዓመታት ስትመኘው የነበረውን ትልቅ የውጭ ሀገር የትምህርት ዕድል አገኘች። ማመልከቻውን አጠናቃ ለመላክ አንድ የቅዳሜና እሁድ ረፍት ብቻ ነበር የሚያስፈልጋት። ነገር ግን አርብ ማታ አንድ የሥራ ባልደረባዋ የራሱን ስህተት እንድታስተካክልለት በስልክ ይለምናታል። አንድ የሩቅ ዘመዷ ደግሞ ጠዋት ሆስፒታል እንድትወስደው ይጠይቃታል። ሳራ ልትነግረው ሞከረች። ነገር ግን ውስጧ ያለው የጥፋተኝነት ስሜትና ሰውን ላለማስቀየም ያላት ፍርሃት አሸነፋትና እንደተለመደው እሺ አለች። ያንን ቅዳሜና እሁድ የሰዎችን ጉዳይ ስታስፈጽም አድራ ሰኞ ጠዋት ወደ ቢሮ ስትገባ የራሷን ማመልከቻ ለመላክ ሰዓቱ አልፎባት ነበር። የሕይወቷ ትልቁ በር ተዘጋባት። በዚያ ሳምንት ሳራ በከፍተኛ የአእምሮና የስሜት ድካም ሆስፒታል ገባች። ሆስፒታል አልጋ ላይ ሆና ስታስበው ግን ራሷን አሳልፋ የሰጠችላቸው ሰዎች የራሳቸውን ሕይወት እየኖሩ ነበር። አጠገቧ ማንም አልነበረም። ሳራ ያኔ አንድ ከባድ እውነት ተረዳች። ሁሉንም ሰው ደስ ለማሰኘት ስትሞክር ራሷን ሙሉ በሙሉ አጥተዋለች። የሳራ ታሪክ ምናልባትም የብዙዎቻችን ታሪክ ነው። እንኳን ወደ ሊዩ ቼንጅ ቻናል በሰላም መጣችሁልን። በዚህ ቪዲዮ ውስጥ ዘወትር እሺ ማለት ለምን በጸጥታ በራስ መተማመናችሁን፣ ጊዜያችሁንና ሰላማችሁን እንደሚያጠፋው በጥልቀት እናያለን። በዚህ ቪዲዮ 10 ምክንያቶችን እንመለከታለን። ነገር ግን ታሪኩ እዚህ አያበቃም። ከ10 ምክንያቶች በኋላ ይህንን ችግር በተግባር እንዴት እንደምንፈታው በጣም ኃይለኛ የሆነ የስነ ልቦና ዘዴና ምሳሌ እናያለን። ከማንኛውም ነገር በፊት ግን አንድ ትልቅ ብዥታን እናጥራ። ደግነትና የሰዎችን ይሁንታ መፈለግ ፍጹም የተለያዩ ነገሮች ናቸው። እውነተኛ ደግነት ከምርጫና ከነጻነት ይመጣል። የሰዎችን ይሁንታ መፈለግ ግን ከፍርሃትና ከመገለል ስጋት እንዲሁም አይ ለማለት ካለመቻል የሚመጣ የስነ ልቦና እስራት ነው። ወደ መጀመሪያው ነጥብ እንሸጋገር። ታዲያ ይህንን እስራት ሰብረን አይ ማለት ስንጀምር ምን ይፈጠራል? ለሰዎች አይ ማለት እውነት ራስ ወዳድነት ነው? ሰዎች አይ ማለት ሲያቅታቸው የመጀመሪያው የሚያጡት ነገር የራሳቸውን ውድ ጊዜና ትኩረት ነው። የሳራን ታሪክ እንዳየነው የራሳችሁን ጊዜ ለሌሎች አሳልፋችሁ ስትሰጡ የራሳችሁ ህልም ይሞታል። በስነ ልቦናው ይህ የመገለል ፍርሃት ተብሎ ይጠራል። አእምሯችን ከጥንት ጀምሮ ከማህበረሰቡ መገለልን እንደ ሞት አድርጎ ስለሚቆጥረው ተቀባይነትን ለማግኘት ሲል የራሱን ፍላጎት መስዋዕት ያደርጋል። ነገር ግን እንደ አውሮፓውያን አቆጣጠር በ1990ዎቹ ታዋቂው ቢሊዮነር ዋረን በፌት አንድ አስገራሚ እውነትን ተናግረው ነበር። በስኬታማ ሰዎችና በጣም ስኬታማ በሆኑ ሰዎች መካከል ያለው ልዩነት አንድ ነው። እሱም በጣም ስኬታማ ሰዎች ለሁሉም ነገር ማለት ይቻላል አይ ማለታቸው ነው ብለዋል። በዓለም ላይ ካሉ ታላላቅ ኢንቨስተሮች አንዱ የሆኑት ዋረን በፌት ትኩረታቸውን የሚሰርቁ አላስፈላጊ ጥያቄዎችን ውድቅ በማድረግ ነው ስኬታቸውን የገነቡት። ይህንን ሐሳብ ግሬግ ማኪዌን እንደ አውሮፓውያን አቆጣጠር በ2014 ዓ.ም ባሳተመው ኢሴንሻሊዝም በተባለው ታዋቂ መጽሐፍ ላይ በግልጽ አስቀምጦታል። መጽሐፉ እንደሚለው በእያንዳንዱ አቅጣጫ ትንሽ እርምጃ ከመራመድ ይልቅ አስፈላጊ በሆነው አንድ አቅጣጫ ላይ ብቻ ትኩረት ማድረግ እውነተኛ ስኬትን ያመጣል ብለዋል። እንደ አውሮፓውያን አቆጣጠር በ1998 ሮይ ባይምስተር የተባሉት ታዋቂ ተመራማሪ ባደረጉት ጥናት የሰው ልጅ አእምሮ ውሳኔ የመስጠት አቅሙ የተገደበ መሆኑን አረጋግጠዋል።
ዘወትር ለሰዎች ጥያቄ ምላሽ ስንሰጥ ለራሳችን ሕይወት የምንወስንበት የአእምሮ ጉልበት ይሟጠጣል። እዚህ ላይ ግን ትልቅ ጥንቃቄ ማድረግ አለባችሁ። ድንበር ማበጀት ማለት ሰዎችን ማዋረድ ወይም ኃይለ ቃል መጠቀም አይደለም። በአክብሮት ግን በቆራጥነት መመለስ ነው። እናንተስ የራሳችሁን ሥራ ትታችሁ የሌሎችን ሥራ ስትሰሩ ምን ያህል ጊዜያችሁን አጥታችኋል? እስኪ ሐሳባችሁን በኮሜንት ላይ ንገሩን። ይህ የጊዜ ብክነት መቆም ካልቻለ ቀስ በቀስ ወደ ሁለተኛው አደጋ ይመራናል። እርሱም ከባድ የስሜት ድካም ነው። የሰው ልጅ ስሜታዊ ባትሪው ዜሮ ሲገባ ምን የሚፈጠር ይመስላችኋል? በቤተሰብ ውስጥ ዘወትር ሁሉንም ነገር እንድታደርግ የምትጠበቅን አንዲት ሴት እናስብ። እንግዶችን ታስተናግዳለች፣ የቤተሰብ ጉዳዮችን ትፈጽማለች፣ የዘመድ ችግር ትፈታለች። ማንም ሰው ግን የእሷን ድካም አይረዳላትም። ምክንያቱም ሁል ጊዜ ፈገግ ብላ እሺ ስለምትል። ይህ ሁኔታ በስነ ልቦና የአእምሮ ጫና ይባላል። አንድ ሰው የራሱን ስሜት ደብቆ የሌሎችን ሸክም ሲሸከም ውጫዊ ገጽታው ደስተኛ ቢመስልም ውስጡ ግን ይቃጠላል። እንደ አውሮፓውያን አቆጣጠር በ1997 ዓ.ም ስቲቭ ጆብስ ወደ አፕል ኩባንያ ሲመለስ ኩባንያው በመክሰር አፋፍ ላይ ነበር። የወሰደው የመጀመሪያው እርምጃ 70% የሚሆነውን የኩባንያ ምርቶች አይ በማለት መሰረዝ ነበር። ኃይሉን በጥቂት ነገሮች ብቻ በማሰባሰቡ አፕልን ከውድቀት ታደገው። የሕይወትም ጉዞ ከዚህ የተለየ አይደለም። ሄንሪ ክላውድ እና ጆን ታውሴንድ እንደ አውሮፓውያን አቆጣጠር በ1992 ዓ.ም ባሳተሙት ባውንደሪስ በተባለው ድንቅ መጽሐፋቸው ድንበር የሌለው ሕይወት ልክ ግድግዳ እንደሌለው ቤት መሆኑን ያስረዳሉ። ማንኛውም ሰው የፈለገውን ጭቃ ይዞ ወደ ሕይወታችሁ መግባት ይችላል። እንደ አውሮፓውያን አቆጣጠር በ1981 ክሪስቲና ማስላች የተባሉ ተመራማሪ ባደረጉት ታሪካዊ ጥናት የስሜት መቃጠልና ድካም ዋነኛው መንስኤ ሰዎች ከአቅማቸው በላይ ኃላፊነት መውሰዳቸውና አይ ለማለት አለመቻላቸው መሆኑን አሳይተዋል። ከዚህ አዙሪት ለመውጣት ደግነትን ከግዴታ ለዩ። ሰዎችን መርዳት ጥሩ ነው፣ ነገር ግን ራሳችሁን እያጠፋችሁ መሆን የለበትም። ይህ ድካም ሲበዛ ግን የሦስተኛው ችግር ሰለባ እንሆናለን። እርሱም የራሳችን ሕይወት የሌሎች ሰዎች ቅድሚያ ምርጫ መሆኑን ነው። ጓደኞቻችሁ በፈለጉ ሰዓት ሲጠሯችሁ የራሳችሁን ዕቅድ ሰርዛችሁ ትሄዳላችሁ። ይህ በተለይ በማኅበራዊ ግንኙነት ውስጥ በስፋት ይታያል። አንድ ሰው የራሱን የሥራ ዕቅድ ይዞ እያለ ጓደኞቹ ቡና እንጠጣ ብለው ሲጠሩት መቃወም ይከብደዋል። እምቢ ካለ ከቡድኑ የሚገለል ይመስለዋል። የስነ ልቦና ጠበብት ይህንን የውጫዊ ቁጥጥር ዝንባሌ ብለው ይጠሩታል። ሕይወታችሁን የሚመሩት በራሳቸው መርህ ሳይሆን በሌሎች ሰዎች ፍላጎት መሆኑን ያሳያል። እንደ አውሮፓውያን አቆጣጠር በ2014 ዓ.ም የማይክሮሶፍት ዋና ሥራ አስፈጻሚ በመሆን የተሾሙት ሳቲያ ናዴላ የኩባንያውን የሥራ ባህል ሙሉ በሙሉ የቀየሩት ጤናማ ያልሆነውን የፉክክር ባህል አይ በማለትና አዲስ የትብብር ድንበር በማበጀት ነበር። ጄምስ ክሊር እንደ አውሮፓውያን አቆጣጠር በ2018 ዓ.ም ባሳተሙት አቶሚክ ሃቢት መጽሐፍ ላይ ማንነታችን የሚገነባው በየቀኑ በምናደርገው ጥቃቅን ውሳኔዎች መሆኑን ያብራራል። ዘወትር ለሌሎች ሰዎች ዕቅድ እሺ ስትሉ ለራሳችሁ ሕይወት ራዕይና ዕቅድ አይ ያላችሁ መሆኑን መዘንጋት የለባችሁም። እንደ አውሮፓውያን አቆጣጠር በ2011 ዓ.ም ዳንኤል ካህነማን የተባሉ የኖቤል ተሸላሚ የሥነ ልቦና ተመራማሪ ሰዎች የጊዜያቸውን ዋጋ እንዴት አሳንሰው እንደሚገምቱ በስፋት አጥንተዋል። ጊዜያችሁን አክብሩ። ሰዎች ድንገት ሲጠሯችሁ ቅድሚያ ልትሰጡት የሚገባ ሌላ ጉዳይ እንዳላችሁ በአክብሮት መግለጽን ልመዱ። አሁን ወደ አራተኛውና ብዙዎቻችን ወደምንሸወድበት ነጥብ እንምጣ። እዚህ ላይ ብዙ ሰዎች የሚሳሳቱበት አንድ ነገር አለ። የሰዎችን ይሁንታ ለማግኘት መሞከር በራስ መተማመንን የሚጨምር ይመስላችኋል። ነገር ግን የሥነ ልቦና እውነታው ተቃራኒውን ነው የሚያሳየው። ራሳችሁን የረሳችሁት የሰዎችን ጭብጨባ ለማግኘት ስትሉ ነው። በዩኒቨርሲቲ ውስጥ የቡድን ሥራ ሲሰጥ ማንም ሰው ሥራውን ባይሰራ እንኳን ግጭትን ለመሸሽ ሲል ብቻውን ሁሉንም ሥራ የሚሠራ ተማሪ አለ። ይህ ተማሪ ጥሩ ሰው መሆኑን ለማሳየት ይሞክራል፣ ነገር ግን በውስጡ የብቃት ማነስ ስሜት ይሰማዋል። ማርክ ሌሪ የተባሉት የሥነ ልቦና ተመራማሪ
እንደ አውሮፓውያኑ አቆጣጠር በ1995 ዓ.ም ባቀረቡት ንድፈ ሐሳብ መሰረት የሰው ልጅ በራስ መተማመን ማህበራዊ ተቀባይነትን ለመለካት የሚሞክር መሳሪያ ነው። ነገር ግን ተቀባይነቱ የተመሰረተው እሺ በማለት ላይ ብቻ ከሆነ ያ በራስ መተማመን እጅግ በጣም የሳሳ ይሆናል። እንደ አውሮፓውያኑ አቆጣጠር በ2008 ዓ.ም ሚሼል ኦባማ ወደ ነጩ ቤተ መንግስት ሲገቡ ብዙ ፖለቲካዊና ማህበራዊ ጫናዎች ቢኖሩም ቤተሰባቸውንና የልጆቻቸውን ጊዜ ለማስጠበቅ ሲሉ ለብዙ ታላላቅ መርሃ ግብሮች በድፍረት አይ ብለዋል። ይህንን ሁኔታ ብሬኔ ብራውን በ2010 ዓ.ም ባሳተመችው ዘ ጊፍትስ ኦፍ ኢምፐርፌክሽን በተባለው መጽሐፏ ውስጥ በጥልቀት ዳሰዋለች። ፍጽምናን መፈለግና ሰዎችን ደስ ለማሰኘት መሞከር እውነተኛ ማንነታችንን የሚሸፍን ከባድ ጋሻ መሆኑን ትገልጻለች። ስለዚህ አላስፈላጊ ይቅርታ መጠየቅን አቁሙ። ሰዎች ስራቸውን በእናንተ ላይ ሲጭኑ ይቅርታ አሁን አልችልም ማለት በቂ ነው። ይቅርታ መጠየቅ ያለባችሁ ጥፋት ስታጠፉ እንጂ የራሳችሁን ጊዜ ስላስከበራችሁ መሆን የለበትም። ታዲያ ይህንን የውሸት በራስ መተማመን ይዘን ስንጓዝስ አምስተኛውን ዋጋ እንከፍላለን። እርሱም በማህበረሰቡ ዘንድ ያላችሁን ክብርና ታማኒነት ማጣት ነው። ሁል ጊዜ እሺ የሚል ሰው በእውነት የተከበረ ይመስላችኋል? በተለያዩ የንግድ ድርድሮች ላይ ሰውን ላለማስቀየም ሲል የሚስማማ ነጋዴ ውሎ አድሮ ኪሳራ ውስጥ ይገባል። ሰዎች ሁል ጊዜ እሺ የሚልን ሰው ጥሩ ሰው ሊሉት ይችላሉ፣ ነገር ግን በጥልቅ ደረጃ አያከብሩትም። ስለ ልቦናው እንደሚነግረን ግልጽነትና ቆራጥነት የሰዎችን ክብር ይስባል። እንደ አውሮፓውያን አቆጣጠር በ2015 ዓ.ም በጀርመን የስደተኞች ቀውስ ወቅት አንጌላ ሜርክል ከፍተኛ ፖለቲካዊ ጫናና ተቃውሞ ቢገጥማቸውም ያመኑበትን ውሳኔ በቆራጥነት በማስፈጸም ዓለም አቀፍ ክብርን አትርፈዋል። መሪነት ማለት የሁሉንም ሰው ፈቃድ ማሟላት ማለት አይደለም። ብሬኔ ብራውን እንደ አውሮፓውያን አቆጣጠር በ2018 ዓ.ም ባሳተመችው ዴር ቱ ሊድ መጽሐፏ ግልጽ መሆን ደግነት ነው፣ ግልጽ አለመሆን ግን ጭካኔ ነው ትላለች። ሰዎች የት ድረስ መሄድ እንደሚችሉ ድንበር ስታበጁላቸው የበለጠ ያከብሯቸዋል። እስከዚህ ደቂቃ ድረስ አብራችሁን ካላችሁ እባካችሁ ከዚህ በላይ ጠንክረን እንድንሰራ ይህንን ቪዲዮ ላይክ አድርጉ። እንዲሁም ደግሞ ለሊዮ ቼንጅ አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግና የደውል ምልክቱን መጫናችሁን አትርሱ። ምክንያቱም እንደዚህ አይነት አስተማሪና ቁም ነገር አዘል ቪዲዮዎችን ሁል ጊዜ ስለምታገኙ። እንዲሁም ደግሞ ይህንን ቪዲዮ ከየት ሀገር ሆናችሁ ነው እያያችሁን ያላችሁት? በስንት ሰዓትስ ነው ይህን ቪዲዮ እየተመለከታችሁ ያላችሁት? እባካችሁ ይህንንም በኮሜንት ላይ ጻፉልን። የት ሀገር ሆናችሁ እንደምትከታተሉን ማወቅ እንፈልጋለን። አሁን ወደ ስድስተኛው ነጥብ እንሸጋገራለን። ስድስተኛው ሐሳብ ላይ ስንደርስ 1 ደቂቃ ቆም ብለን ራሳችንን እንጠይቅ። ክብርን ካጣን በኋላስ? ሁል ጊዜ እሺ የሚሉ ሰዎች የስሜት ብዝበዛ ኢሞሽናል ማኒፑሌሽን ሰለባ ይሆናሉ። መርዘኛ ባህሪ ያላቸው ሰዎች ሆን ብለው ኢላማ የሚያደርጉት ደግና ድንበር የሌላቸውን ሰዎች ነው። በቤተሰብ ወይም በጓደኝነት ውስጥ ዘወትር በስሜት እየተጫኑ የፈለጉትን የሚያደርጉ ሰዎች አሉ። ለምሳሌ ገንዘብ እንድትሰጧቸው፣ እንዲህ ካላደረክ አትወደኝም በማለት የጥፋተኝነት ስሜት እንዲሰማችሁ ያደርጋሉ። እንደ አውሮፓውያን አቆጣጠር በ1980ዎቹ ታዋቂዋ የቴሌቪዥን አቅራቢ ኦፕራ ዊንፍሬ ከፍተኛ ሀብት ባገኘች ጊዜ በርካታ የቤተሰብ አባላትና ጓደኞቿ ገንዘብ በመጠየቅ ከፍተኛ የስሜት ጫና ይፈጥሩባት ነበር። ኦፕራ ዊንፍሬም በመጨረሻ እውነተኛ እርዳታና ብዝበዛን ለይታ በማወቅ አይ ማለትን ተማረች። ሮበርት ቻልዲኒ እንደ አውሮፓውያን አቆጣጠር በ1984 ባሳተሙት ኢንፍሉዌንስ በተባለው ታላቅ መጽሐፍ ላይ አጭበርባሪዎችና በስሜት የሚጫወቱ ሰዎች የውለታና የጥፋተኝነት ስሜትን ተጠቅመው እንዴት ሰዎችን እንደሚያስገድዱ በግልጽ አስቀምጠዋል። ይህንን ለመከላከል ውሳኔያችሁን ስታሳወቁ ከመጠን በላይ ማብራሪያ መስጠትን አቁሙ። አንዳንዴ አይ ማለት በራሱ ሙሉ አረፍተ ነገር ነው። ማብራሪያ ባበዛችሁ ቁጥር ተከራክረው ሐሳባችሁን የሚያስቀይሩበትን ቀዳዳ እየሰጣችኋቸው ነው። ታዲያ ይህ ብዝበዛ ሲበዛስ ምን ይሆናል? ወደ 7ኛው የስነ ልቦና እውነት ያመጣናል።
የተደበቀ ስሜት ወደ ከባድ ንዴት ይቀየራል። የሐሰት ደግነት ወደ እውነተኛ ቁጣ እንደሚቀየር ታውቃላችሁ? በፍቅር ግንኙነት ወይም በትዳር ውስጥ አንደኛው ወገን ሰላም ለማስጠበቅ ሲል ብቻ የራሱን ፍላጎት ሙሉ በሙሉ ይገድባል። የትዳር አጋሩን ላለማስከፋት በማሰብ ለሚጠየቀው ሁሉ እሺ ይላል። ነገር ግን ከዓመታት በኋላ ያ ታምቆ የቆየ ስሜት በድንገተኛና አስፈሪ ቁጣ ይፈነዳል። ታሪካዊው የነጻነት ታጋይ ኔልሰን ማንዴላ እንደ አውሮፓውያን አቆጣጠር በ1985 ዓ.ም የደቡብ አፍሪካ የአፓርታይድ መንግስት የትጥቅ ትግሉን ከተወ እንደሚፈታው ቃል በገባለት ጊዜ ነጻነቱን ለማግኘት ሲል መሪውን አሳልፎ ለመስጠት ፈቃደኛ አልነበረም። እኔ ነጻ ሳልወጣ ሌላውን ነጻ ላወጣ አልችልም በማለት ታሪካዊውን አይ ብሏል። ኬሪ ፓተርሰን እና ሌሎች መጽሐፍት ጸሐፊዎች በ2002 ባሳተሙት ክሩሻል ኮንቨርሴሽን መጽሐፍ ላይ ሰዎች ሐሳባቸውን በግልጽ ካልተናገሩ ያልተነገረው ሐሳብ በባህሪያቸውና በቁጣ መልክ እንደሚወጣ አስረድተዋል። እንደ አውሮፓውያን አቆጣጠር በ1998 ጄምስ ግሮስ የተባሉ የስነ ልቦና ተመራማሪ ባደረጉት ጥናት ስሜትን አፍኖ ማቆየት ለከፍተኛ የአእምሮ ጭንቀትና ለግንኙነቶች መበላሸት እንደሚያጋልጥ አረጋግጠዋል። እውነተኛ ፍቅርና ወዳጅነት መገንባት ያለበት በሐሰተኛ እሺ ላይ ሳይሆን በግልጽነት ላይ ነው። የተሰማችሁን እውነተኛ ስሜት በአክብሮት መግለጽ ጀምሩ። ዝምታ ሁልጊዜ ወርቅ አይደለም። አንዳንዴ ዝምታ የግንኙነት ነቀርሳ ነው። እናም ይህ መታፈን በመጨረሻ ወደ 8ኛው ከባድ ኪሳራ ይወስደናል። ሁሉንም ሰው ደስ ለማሰኘት ስንሞክር እውነተኛ ማንነታችንን እናጣለን። የሌሎችን ሰዎች ሕይወት ስትኖሩ እናንተ ማን ናችሁ? በህብረተሰባችን ውስጥ ብዙ ወጣቶች ቤተሰቦቻቸው ስለፈለጉ ብቻ ያልፈለጉትን የትምህርት መስክ ያጠናሉ ወይም ያልፈለጉትን የሥራ መስመር ይመርጣሉ። ማህበረሰቡን ለማስደሰት ሲሉ የራሳቸውን ህልም ይገድላሉ። ይህ ሁኔታ የአእምሮ መረበሽና የውስጥ ግጭትን ይፈጥራል። ታዋቂዋ ጸሐፊ ማያ አንጀሎ በሕይወቷ ውስጥ በርካታ ጫናዎች ቢኖሩም የራሷን እውነት ለመናገርና የማይመጥናትን አካባቢ ላለመቀበል ቆራጥ ነበረች። ይህ ድፍረቷ ነው የዓለም አቀፍ መድረክ ድምፅ እንድትሆን ያደረጋት። ስቴቨን ኮቪ እንደ አውሮፓውያን አቆጣጠር በ1989 ባሳተሙት ዘ 7 ሃቢትስ ኦፍ ሃይሊ ኢፌክቲቭ ፒፕል መጽሐፍ ላይ የመጀመሪያው ልማድ በሕይወት ላይ ሙሉ ኃላፊነትን ውሰድ የሚል ነው። የራሳችሁን ምርጫ ለሌሎች አሳልፋችሁ ስትሰጡ ኃላፊነቱንም አብራችሁ እየሰጣችሁ ነው። ሰዎች ሲያዝኑባችሁ ወይም ሲቃወሟችሁ ያ የዓለም መጨረሻ እንዳልሆነ ተረዱ። የእናንተን ሕይወት የምትኖሩት እናንተ ብቻ ናችሁ። ይህንን ኃላፊነት ስንጥል ደግሞ 9ኛው ሐሳብ ላይ እንደርሳለን። ሁል ጊዜ እሺ ማለት ቃልን የማክበር አቅምን ያሳጣል። እሺ ማለት እንዴት ቃል አባይ ሊያደርግ ይችላል ብላችሁ ታስቡ ይሆናል። ነገር ግን በማህበራዊ ሕይወት በእድር ወይም በኮሚቴ ውስጥ የሚሳተፍን ሰው እናስብ። ላለማስቀየም ሲል ሁሉንም ኃላፊነት ይቀበላል። ነገር ግን ጊዜ ስለሌለው ቃሉን ማክበር ያቅተዋል። ስብሰባ ያረፍዳል፣ ስራዎችን ያስተጓጉላል። በመጨረሻም ሰዎች እሱ እሺ ይላል እንጂ አያደርገውም ወደ ማለት ይደርሳሉ። እንደ አውሮፓውያን አቆጣጠር በ2014 ዓ.ም ሳቲያ ናዴላ የማይክሮሶፍትን ባህል ሲቀይሩ ትኩረት ያደረጉት ማድረግ በማይችሉት ነገር ላይ ቃል በመግባት ሳይሆን በሚችሉት ጥቂት ነገሮች ላይ ታማኒነትን በመገንባት ነበር። ዳንኤል ጉልማን እንደ አውሮፓውያን አቆጣጠር በ1995 ባሳተሙት ኢሞሽናል ኢንተለጀንስ መጽሐፍ ላይ ራስን ማወቅና ማስተዳደር የስኬታማ መሪዎች መገለጫ መሆኑን አስቀምጠዋል። እውነተኛ መሪ ማድረግ የሚችለውንና የማይችለውን ጠንቅቆ ያውቃል። አቅማችሁን አውቃችሁ ይህን ማድረግ አልችልም ማለት ቃል ገብቶ ከመዋሸት በ10 እጥፍ የተከበረ ነው። ሰዎችን ለማስደሰት ብላችሁ ቃል ስትገቡ በመጨረሻ እነሱን ታሳዝኗቸዋላችሁ። አሁን ወደ በጣም ጠቃሚውና 10ኛው ምክንያት እንግባ። ይህ ምክንያት የቪዲዮአችን ዋና መሰረትና የሕይወታችሁን አቅጣጫ የሚቀይር ነው። የወደፊት ሕይወታችሁና ሰላማችሁ የተመሰረተው ዛሬ በምታስቀምጡት ድንበርና በምትሉት አይ ላይ ነው። የሰው ልጅ በምድር ላይ ያለው ጊዜ የተገደበ ነው። እያንዳንዱ የምትሉት እሺ ለሌላ ነገር አይ እያላችሁ መሆኑን መዘንጋት የለባችሁም።
በ1940ዎቹ ዓመተ ምህረት የናዚ ማጎሪያ ካምፕ ውስጥ አስከፊ ስቃይ ያሳለፉት የስነ ልቦና ባለሙያ ቪክቶር ፍራንክል ሰዎች አካላዊ ነፃነታቸውን ቢነጠቁም ስሜታቸውንና አመለካከታቸውን የመምረጥ የመጨረሻ የሰው ልጅ ነፃነት እንደማይነጠቁ አሳይተዋል። እንደ አውሮፓውያን አቆጣጠር በ1946 ባሳተሙት ማን ሰርች ፎር ሚኒንግ በተባለው መጽሐፋቸው ሕይወት ትርጉም የሚኖራት የራሳችንን ምርጫ በነፃነት ስንወስን መሆኑን አስተምረዋል። እውነተኛ የአእምሮ ሰላም የሚመነጨው ለራሳችን እሴቶችና ለሕይወት ዓላማችን ታማኝ ስንሆን ነው። በሕይወታችሁ ውስጥ የምታደርጉት በጣም ከባዱ አይ ጤናማና ደስተኛ ወደ ሆነው ሕይወታችሁ መግቢያ በር ሊሆን ይችላል። ከዚህ ሁሉ በኋላ አንድ ትልቅ ጥያቄ ይነሳል። ሁል ጊዜ እሺ ማለትን ለማቆም በተግባር ምን ማድረግ አለብን? እንዴትስ ነው ሰዎችን ሳናስቀይም የራሳችንን ድንበር የምናስከብረው? ይህንን ችግር ለማስወገድ የስነ ልቦና ባለሙያዎች የሚመክሩት አንድ ቀላል ግን ኃይለኛ ዘዴ አለ። ይህም የ4 እርምጃዎች ቀመር ይባላል። አንደኛ፣ ቆም ማለት። ጥያቄ ሲያቀርብላችሁ ወዲያውኑ መልስ አትስጡ። አስቤበት ልንገርህ ማለትን ልመዱ። ሁለተኛ፣ ማመስገን። ስላሰብክልኝ አመሰግናለሁ በማለት የሰዎችን ስሜትና ውጥረት አርግቡት። ሶስተኛ፣ በአክብሮት መመለስ። ነገር ግን አሁን ይህንን ለማድረግ ጊዜው አይፈቅድልኝም በማለት ባጭሩ አይበሉ። አራተኛ፣ አማራጭ ማቅረብ። ከፈለክ ግን በሚቀጥለው ሳምንት ላግዝህ እችላለሁ ወይም ሌላ መፍትሄ አቅርቡለት። እስኪ ይህንን ቀመር በአንድ በተለመደ ምሳሌ እንየው። የሥራ ባልደረባችሁ አርብ ከሰዓት መጥቶ እባክህ የኔንም ሪፖርት አብረህ ስራልኝ፣ ዛሬ ቶሎ መውጣት ፈልጌ ነው ቢላችሁ ምን ትላላችሁ? ድሮ ቢሆን ፈገግ ብላችሁ እሺ ምንም ችግር የለውም ትሉ ነበር። በውስጣችሁ ግን እየተቃጠላችሁ የራሳችሁን የእረፍት ጊዜ ታጣላችሁ። አሁን ግን ይህንን አዲስ ዘዴ ልጠቁማችሁ። እንዲህ ትሉታላችሁ፣ ይህንን ሪፖርት እንድሰራ ስላመንከኝ አመሰግናለሁ። ነገር ግን የራሴን ሥራ ማጠናቀቅ ስላለብኝ ዛሬ አንተ ያልከውን ልሰራው አልችልም። ከፈለክ ግን ሰኞ ጠዋት እንዴት እንደምትሰራው ላሳየህ እችላለሁ በሉት። ይህ አቀራረብ ለምን ይሰራል? ምክንያቱም ሰውን አላዋረዳችሁም፣ ግን ደግሞ የራሳችሁን ጊዜ አስከበራችሁ። በስነ ልቦና ይህ አዎንታዊ ቆራጥነት አሰርቲቭ ኮሚኒኬሽን ይባላል። ሰዎች መጀመሪያ ላይ ቅር ቢላቸውም ውሎ አድሮ ግን ቃላችሁንና ጊዜያችሁን በጥልቅ ያከብሩታል። ይህንን ትምህርት በንቁ አእምሮ ወደ ተግባር ለመቀየር ለሚቀጥሉት 7 ቀናት የሚከተለውን ኃይለኛ የድንበር ልምምድ እንድታደርጉ ጋብዛችኋለሁ። በመጀመሪያ ቀን አንድ ሰው ጥያቄ ሲያቀርብላችሁ ወዲያውኑ መልስ ከመስጠት ተቆጠቡ። አስቤበት ልንገርህ ማለትን ተለማመዱ። በሁለተኛው ቀን ምንም ይቅርታ ሳትጠይቁ ለአንድ አላስፈላጊ ጥያቄ በአክብሮት አይ አልችልም በሉ። በሦስተኛው ቀን በሥራ ቦታ ወይም በቤት ውስጥ የ1 ሰዓት የግል ጊዜያችሁን ከማንኛውም ረብሻ ጠብቁ። በአራተኛው ቀን ኃላፊነት የጎደለው ሰው የራሱን ሥራ ሲጭንባችሁ ኃላፊነቱን ወደ ራሱ መልሱለት። በአምስተኛው ቀን በእውነት ማድረግ የምትፈልጉትን አንድ ነገር ብቻ መርጣችሁ ቅድሚያ ስጡት። በስድስተኛው ቀን ሰዎች ሲቀየሙ ዓለም እንደማያበቃ ራሳችሁን በማሳመን የጥፋተኝነት ስሜትን ተቋቋሙ። በሰባተኛው ቀን ደግሞ ራሳችሁን ስላስከበራችሁ የተሰማችሁን ነፃነትና የውስጥ ሰላም በማስታወሻ ጻፉ። ይህ የ7 ቀን ልምምድ የ70 ዓመት የሰላም መሠረት ይሆናችኋል። ሰዎቹን ሁሉ ደስ ለማሰኘት አትሞክሩ። እውነተኛ ሰላም የሚጀምረው ራሳችሁን ማክበር ስትጀምሩ ነው። ይህ ቪዲዮ ሕይወታችሁን እንደሚቀይረው በእርግጠኝነት አምናለሁ። ቪዲዮውን ከወደዳችሁት ላይክ አድርጉ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ቁም ነገር አዘል ቪዲዮዎችን ሁሌ ለማግኘት የሌዮ ቼንጅ ቻናልን ሰብስክራይብ ማድረግና የደውል ምልክቱን መጫናችሁን አትርሱ። ሁል ጊዜ እሺ በማለት ራሱን ለሚያስጨንቅ ጓደኛችሁ ወይም ቤተሰባችሁ ይህንን ቪዲዮ ሼር አድርጉለት። ከዚህ ቪዲዮ ተምሮ ራሱን እንዲቀይር በደንብ ታግዙታላችሁ። አሁን ካየናቸው 10 ምክንያቶች ውስጥ የእናንተን አስተሳሰብ በብዛት የቀየረው የትኛው ነው? እንዲሁም ከዛሬ ጀምሮ በሕይወታችሁ ተግባራዊ የምታደርጉት የትኛውን መርህ ነው?
ሐሳባችሁን ኮሜንት ላይ ጻፉልን። ዛሬውኑ ለራሳችሁ ቃል መግባታችሁን ማረጋገጥ እንፈልጋለን። እውነተኛ ደግነት የሚጀምረው ከራስ ነው። ራሳችሁን ውደዱ፣ ድንበራችሁንም አስከብሩ። ይህ ሊዮ ቼንጅ ነው። በሚቀጥለው ቪዲዮ ደግሞ ሰዎች ሁል ጊዜ እንዲያከብሯችሁ የሚያደርጉ 10 የስነ ልቦና ጥበቦችን ማወቅና ዛሬውኑ በሕይወታችሁ ላይ ተግባራዊ ማድረግ የምትፈልጉ ከሆነ ይህንን ቪዲዮ ተመልከቱት። እጅግ ጥልቅ የሆነ ቁም ነገርን ታገኙበታላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።